ሰላም ጤና ይስጥልኝ ተመልካቾቻችን። ይህ በሕግ አምላክ የተሰኘው ሕግና ሕግ ነክ ጉዳዮች የሚዳስሱበት ሳምንታዊ የቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዛሬው ውይይት ርዕሳችን የሚሆነው በግልግል ዳኝነት የፍርድ ቤቶች ሚና ምን ይመስላል የሚል ነው። እንግዳዬ ጠበቃና የሕግ አማካሪ ፍቃዱ አንዳርጌ፣ እንደዚሁም ፕሮግራሙን አዘጋጅቼ ማቀርበላችሁ እኔ ጠበቃና የሕግ አማካሪ አዲሱ አልገው ነኝ። መልካም ቆይታ። እንግዲህ የግልግል ዳኝነትን በተመለከተ ያው እንደሚታወቀው በኢትዮጵያም ረጅም ታሪክ ያለው ነው። በተለይም ደግሞ ኮዲፋይድ የሆኑ ህጎች ከመውጣታቸው በፊትም አስቀድሞ ባሉት ጊዜያት በሀገራችን የተለያዩ ባህላዊ የግጭት መፍቻ መንገዶች አሉ። ይሄ ምንድነው አሁን በዘመኑ የኢዲአር ሜካኒዝም የሚባለው ማለቱና እና እርቅ፣ ሽምግልና ይሄ በቤተ ዘመድ ጉባኤ ምናምን እየታዩ ችግሮች የሚፈቱበት አለመግባባቶች የሚፈቱበት መንገድ አለና ይሄን አስመልክቶ በሀገራችን እንግዲህ ቆየት ያለ ታሪክ አለ። በተለይም ደግሞ ከ1950ዎቹ ወዲህ ህጎች ኮዲፋይድ መሆን በጀመሩበት ጊዜ አንስቶ የፍትሐ ብሔር ህጋችን ላይም በስነ ስርዓት ህጉም እንደዚሁም ደግሞ በሌሎች አዋጆች ላይም ግጭቶች ከፍርድ ቤት ባሻገር በሌሎች በአማራጭ የግጭት መፍቻ መንገዶች የሚታዩበት አግባብ አለ። ከነዚህ ውስጥ አንዱ በተለይ ግልግል ነው። እንግዲህ ግልግል ከዚህ በፊት በፍትሐ ብሔር ህጉ ላይ እውቅና የተሰጠው መሆኑ እንደተጠበቀው ነው። አሁን ደግሞ በቅርቡ በተለይ በ2013 ላይ በወጣው አዋጅ ቁጥር 1237 ላይ ራሱን የቻለ ህግ ወጥቶለት የግልግል ዳኝነት የሚመራበት መንገድ ስነ ስርዓት ወጥቶለት የግልግል ዳኝነት በተመለከተ የሚቋቋሙ ሌሎች ተቋማትንም ደግሞ የሚመራ የሚቆጣጠር ተቋም ተመድቦለት በዚህ አግባብ እንግዲህ ስራ የጀመሩበት ሁኔታ ነው ያለ። ስለዚህ እንደው እሱን አስመልክቶ በእርግጥ በዚህ ጉዳይ ላይ በተለይ ከአዋጁ መውጣት ጋር ተያይዞ አዋጁ ምን ነገሮችን ይዟል የሚለውን ቀደም ባለው ጊዜያት ባልደረባዬ አንዳርጌ ካሲ ከጠበቃ መስፍን ጋር ሰፋ ያለው ውይይት ስላደረግበት በዛ ዝርዝር አንሄድም። ግን እኛ ለየት ባለ ሁኔታ እንግዲህ የግልግል ዳኝነት በህግ እውቅና ተሰጥቶታል። ተቋማትም ሊቋቋሙ እንደሚገባ በአዋጁ ላይ ተደንግጓል። ይሄን ከመምራት አኳያ የፍርድ ቤቶች ሚና ምንድነው የሚለውን ከዚሁ ጋር አያይዘን ነው የምንቀጥለው። ስለዚህ እንደው በኢትዮጵያ ያለው ሁኔታ ምን ይመስላል በሚለው ላይ የተወሰነ ሀሳብ ጨምርበት። እሺ፣ አመሰግናለሁ። ያው እንዳነሳው ነው አሁን የግልግል ዳኝነት ራሱን የቻለ አዋጅ ወጥቶለት አዋጅ ቁጥር 1237 2013 ወጥቶለት ያው እየተተገበረ ይገኛል። እንግዲህ እንዳነሳው ቀደም ሲል ጠበቃ አንዳርጌና ጠበቃ መስፍን ያደረጉትን ውይይት እያዩ ነበር። እነሱ አጋጣሚ ያደረጉት ውይይት አጠቃላይ ስለ ግልግል ዳኝነት ያለው ነገር ምን ይመስላል የሚለው ነው። ያው እናንተ ደግሞ በዛሬ የምንወያይበት በግልግል ዳኝነት ሂደት ውስጥ የፍርድ ቤቶች ሚና ምንድነው፣ እንዲያውም ምንድነው የፍርድ ቤት ጣልቃ ገብነት የሚሉትም ነገር አለና ሚና ነው የሚባለው ወይስ ጣልቃ ገብነት የሚለውም ነገር ራሱን የቻለ አንድ አከራካሪ ነገር ስለሆነ ማለት ነው። በዋናነት ግን ወደዚህ ዝርዝር የፍርድ ቤቶች ያላቸው ሚና ምንድነው የሚለውን ነገር ከመግባታችን በፊት ምንድነው የግልግል ዳኝነት አሁን ኢትዮጵያ ውስጥ ያለው እየተሰራ ያለበት በመልኩ ነው የሚለውን ማየት ያስፈልጋል ብዬ አስባለሁ። እንዳልኩ በሁለት መንገድ ነው አሁን የግልግል ዳኝነት እየተሰራ ያለው። የመጀመሪያው የኢንስቲትዩሽናል ወይም ደግሞ ተቋማዊ የግልግል ዳኝነት የሚባለው ነው። እነዚህ አዋጁ ከመውጣታቸው በፊት ቀደም ሲል የተቋቋሙ አሉ። ለምሳሌ አዲስ ቻምበር አለ፣ የኢትዮጵያ ንግድ ምክር ቤትም አለ፣ ባህር ዳር ዩኒቨርሲቲም አንድ የአርቢትሬሽን ሴንተር ነበር። ምና ፋንክሽናል ነው አይደል የሚለው እሱም አሁን እርግጠኛ አይደለሁም። ከዛ በተጨማሪ ደግሞ ኮንስትራክሽን ባለስልጣንም እንደዚሁ የጀመራቸው ስራዎች ነበሩ። በዋናነት ኢንስቲትዩሽናል የምትለው ምንድነው ወይም ተቋማዊ የግልግል ዳኝነት የምትለው ምንድነው ራሱን የቻለ የክርክር አመራር ስርዓት ያለው የዳኞች አሿሿም ክርክር እንዴት እንደሚመራ ስርዓት ያለው ነው። አሁን እየተሰራ ሞርና አሁን ፋንክሽናል ነው በደንብ ፋንክሽናል ነው እየሰራ ያለው አዲስ ቻምበር ነው፣ አዲስ አበባ ንግድ ምክር ቤት ማለት ነው። ከዛ በተጨማሪ ደግሞ ከእርቅ ጋር በተገናኘ ከእርቅና ከስምነት ጋር በተገናኘ የኢማክ የሚባሉ አለ። እሱ ኤንጂኦ ነው፣ ግን እነዚህ የማስማማት ስራዎችንም ይሰራል። በዋናነት ኢንስቲትዩሽናል ወይም ተቋማዊ የምትላቸው እነዚህ በተቋም ደረጃ እየተሰራ ያለው ነው። እነዚህ በተቋም ደረጃ የሚሰሩ ስራዎች ምንድነው ራሱን የቻለ ክርክር አመራር፣ የዳኛ አሿሿም፣ የዳኞች የሚነሱበት ስራ፣ የክፍያ ስርዓት ራሱን የቻለ ያለው ነው። ይሄ አንደኛው ኢንስቲትዩሽናል የሚባለው ነው። ሁለተኛ እየተገበረ ያለው ደግሞ ይሄ ጊዜያዊ አድሆክ የምትለው ነው። ጊዜያዊ የግልግል ዳኝነት የሚባለው ምንድነው እንዳልኩ እንግዲህ የግልግል ዳኝነት በውል ነው የሚመሰረተው
ተዋዋይ ወገኖች ወደ ሆነ ስራ ውስጥ ሲገቡ እኛ በዚህ ውል መነሻነት አለመግባት ከተፈጠረ አለመግባታችን ፍርድ ቤት ሳንሄድ በግልግል ዳኝነት እንፈተዋለን ብለው ይስማማሉ። አንዳንዴ ሲስማሙ ምን ያደርጋሉ? ኢንስቲትዩሽኖች ወይም ተቋሞችን ለምሳሌ በአዲስ አበባ ንግድ ምክር ቤት አለመግባታችን ይታያል ይላሉ። ግን ተቋሞችን ሳያደርጉ ምን ብለው ያስቀምጡታል? በግልግል ብቻ ይፈታል ብለው ያስቀምጡታል። በዚህ ጊዜ ምንድነው የሚሆነው? አለመግባት ሲፈጠር ወዴት ነው የሚሄዱት? ግልግል ጉባኤውን ግልግል ዳኝነት ወደ ማቋቋም ነው የሚሄዱት። ጊዜው የሚባለው ምንድነው? ለዛች ዓላማ ለአንድ ጉዳይ ስለሚመሰረት ነው። ከዚህ ላይ ምንድነው እንዴት ነው አሿሿሙ ጊዜው እንዴት ነው የሚቋቋመው የሚለውን ነገር ግልጽ ማድረግ አለብን፣ ዝርዝር ከመግባታችን በፊት ማለት ነው። ጊዜው የሚቋቋመው ምንድነው? አንደኛ ተከራካሪ ወይም ተዋዋይ ወገኖች ልክ አለመግባታቸው ሲፈጠር በራሳቸው ከሌ ይዳኝን ወይም ብለው የራሳቸውን ይመርጡና ወይም 3 ሰው ወይም 1 ሰው አድርገው ይመርጣሉ። ይሄ በስምምነት የሚያደርጉት ነው። ግን ሁል ጊዜ ደግሞ ተስማምተው ገላጋይ ዳኛ ላይ ይመርጡ ይችላሉ። በዚህ ጊዜ ምን ያደርጋሉ? ፍርድ ቤት ይሄዱና ራሱን የቻለ ዳኝነት ገላጋይ ዳኛ ይሾምልን ወይም የግልግል ጉባኤ ይቋቋምልን ብለው ያመለክታሉ ማለት ነው። ልክ እንደዛ በሚያመለክቱበት ሰዓት ከሳሽና ተከሳሽ አመልካችና ተጠሪ ነው የሚሆኑት። ፍርድ ቤቱ የአመልካችን ጥያቄ መነሻ አድርጎ ተጠሪን ይጠራል። ከዛ ግልግል ጉባኤ ይቋቋማል። የፍርድ ቤቱ ሚና እዚህ ላይ ምንድነው? ግልግል በማቋቋም ደረጃ ይቆማል ማለት ነው። ከዛ የተቋቋመው ግልግል ጉባኤ ክርክሩን ይመራል ማለት ነው። ስለዚህ አሁን እየተሰራበት ያለው ኢንስቲትዩሽናዊ ተቋማዊና ጊዜያዊም አድሆክ የሚባለው የግልግል አይነት ነው እየተሰራበት ያለው ማለት ነው። ሞራ አሁን ፕራይቬት አዋጁ 1237 የግልግል ማዕከል እንደሚቋቋም ያስቀምጣል። ገና ህጉ በረቂቅ ደረጃ ላይ ነው ያለው እሱ። ነገ ደግሞ እሱ ሲቋቋም እሱም ኢንስቲትዩሽናል ነው የሚሆነው። ምንድነው ካሁን ካለው የሚለየው? ፕራይቬት መሆኑ ነው የሚለየው ማለት ነው። አሁን ያለው አሰራር ይሄን ይመስላል ማለት ነው። ጥሩ እንግዲህ ይሄ በተለይ ይሄ የኢንስቲትዩሽናል የግልግል ዳኝነትን በተመለከተ ቅድም እንዳልከው የኢትዮጵያ ንግድ ምክር ቤት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጣም ለረጅም ጊዜ የቆየ ምክር ቤት ነው። እንደዚሁም ደግሞ የአዲስ አበባ ንግድና ዘርፍ ምክር ቤቱ እንደዚህ የቆየ ነው። የሚታወቁ ሁለቱ ናቸው። በተለይ ቅድም እንዳልከው የአዲስ አበባ ንግድ ምክር ቤት ዘርፍ በጣም ለረጅም ጊዜ የቆየ ነው። ራሱን የቻለ ተቋማዊ የሆኑ አሰራሮችም አሉት። ነገር ግን አሁን በተለይ አሁን ባለው ሁኔታ እነዚህ ተቋማት ስራቸውን ሲሰሩ በቆዩበት ጊዜ ቅድም እንዳልከው ደግሞ በአዶክ የግልግል ዳኝነትን በሚቋቋሙበት ጊዜ ውስጥ ስራቸውን በሚሰሩ ጊዜ የሚታዩ ተግዳሮቶች አሉ፣ ከአሁን በፊት የሚስተዋሉ ማለት ነው። ስለዚህ እነዚህ ተግዳሮቶች መምጣት ነው አሁን ይሄኛውም አዋጅ እንዲወጣ አንዱ መነሻ ገፊ ምክንያት ነው። ሌሎች ይሄ አዋጅ ከወጣም ደግሞ የሚታዩ ተግዳሮቶች አሉና እነዚህ ተግዳሮቶች ምን ናቸው? እሺ መልካም። እሺ በዋናነት እንዳልከው ነው። አሁን ህግ ሲወጣ የሆነን ችግር ምላሽ ሆኖ ነው የሚወጣውና እንዳልከው እነዚህ በንግድ ምክር ቤቶች አዲስ አበባን ብትል የኢትዮጵያ ንግድ ምክር ቤቶችን ብትል ራሳቸውን የቻለ ዓላማ የነጋዴ ምክር ቤቶች ናቸው። ግን ደግሞ ከዛ ጎን ለጎን ደግሞ የንግዱ ማህበረሰብ አለመግባባት ደግሞ በአማራጭ ሙግት መፍቻ እንዲፈቱ ነው የተደረገው። እነዚህ በተለይ አዲስ ቻምበርን ካየኸው ራሱን የቻለ የክርክር አመራር ፕሮሲጀር አለው። ዳኞች የሚሾሙበት ስርዓት አለው፣ የሚነሱበት ስርዓት አለው፣ የክፍያ ስርዓት አለው ምናምን። ሞር ደግሞ አሁን ካየኸው ደግሞ ወደዚህኛው ወደ አድሆክ ወይም ወደ ጊዜያዊ ከመጣህ ደግሞ ልቅ ነው። ዋና ተግዳሮት ተብሎ የሚታሰበው ምንድነው? ለምሳሌ በግልግል በዚህ በአድሆክ ወይም በጊዜያዊ የግልግል ዳኝነት ላይ ዳኞች እንዴት እንደሚሾሙ፣ በምን ብቃት እንደሚሾሙ፣ እንዴት ዳኞች ስነ ምግባራቸው ቁጥጥር እንደሚደረግበት፣ እንዴት እንደሚነሱ ዝርዝር ነገር የለውም፣ መስፈርት የለውም። በጥቅሉ በዋናነት ምንድነው የሚያደርገው? የተለመደው ማሰራር አድሆክ ላይ ካየኸው ሁለት ተከራካሪ ወገኖች አሉ። እንግዲህ የተለመደው ጎደሎ ቁጥር ነው፣ 3 ዳኛ ነው የሚሆነው። ከሳሽም የራሱን ይመርጣል፣ ተከሳሽም ይመርጣል። ከዛ ከተስማሙ ሰብሳቢው ራሳቸው ይመርጣሉ፣ ካልተስማሙ ደግሞ ፍርድ ቤት ይመረጣል። ልክ በዚህ በሚመረጥበት ሰዓት ችሎቱ መመራት ይጀምራልና ኢቭን የት ነው የሚያስችለው? በጣም ልቅ የሆነ ነገር ነው ያለው። ኢቭን የዳኞቹ የሚሾሙት ዳኞቹ ኤክስፐርት በምንድን ነው የሚረጋገጠው? ገለልተኛ ናቸው በምንድን ነው የሚረጋገጠው የሚለው ነገር ዝግ ነው ህጉ ላይ ማለት ነው። አዋጁ እንዴት እንደሚነሱ ወደ ማስነሳት እንደምትችል አዋጁ ያስቀምጥልሃል። ግን ደግሞ እንዴት እንደሚነሱ ምን አይነት ኮድ ኦፍ ኮንዳክት መከተል እንዳለባቸው ይሄ ብቃታቸው እንዴት እንደሚረጋገጥ አያስቀምጥም። ይሄ አንዱ ትልቁ መሰረታዊ ጋፕ ነው ማለት ነው። ምን ይፈጥርብሃል? ይሄን መሰለህ እነዚህ የአድሆክ ወይም የግልግል ዳኝነቱ 3 ሰዎች ናቸው፣ ወይ በቢሮአቸው ነው የሚያደርጉት ወይም ሌላ በሚመቻቸው ቦታ ነው የሚያደርጉት።
ክርክር እንዴት እንደሚመራ ግልጽ የሆነ ስርዓት አልተቀመጠለትም። ስለዚህ አንደኛው ለምሳሌ ሰብሳቢው ዳኛ ከጠፋብህ ፈልገህ ነው ልታገኘው የምትችለው ማለት ነው። እንግዲህ አስቡ የአርቢትሬሽን አንደኛው የአማራጭ ሙግት መፍቻ አንደኛው ዓላማ ምንድነው? መደበኛ ክርክር ፍርድ ቤት ያለውን ክርክር ማስቀረት ነው አይደል? አስቀርቶ ያው በአጭር ጊዜ ቀልጣፋ ማድረግ ነው። አሁን ግን ይሄኛው ግን ቁጥጥር ስለሌለው ምን ያደርግብሃል መሰለህ? የባሰ ችግር ውስጥ ያስገባሃል ማለት ነው። ስለዚህ በዋናነት ምንድነው እነዚህ የገላጋይ ዳኞች የሚመሩበት ዲሲፕሊን ኮድ ኦፍ ኮንዳክት ስለሌለ ብቃታቸው የሚረጋገጥበት ስርዓት ስለሌለ ኢቭን እንዴት ክርክር መምራት እንደሚያስችሉበት የሚደረግበት ስርዓት ስለሌለ ምን ያደርገዋል ማለት ነው? አንዱ ትልቅ ተግዳሮት ሆኖ ይቀመጣል ማለት ነው። ሁለተኛ ተግዳሮት ተብሎ ሊነሳ የሚችለው ደግሞ በተለይ አሁን እንዳልኩ አሁን ኢንስቲቱሽናል ሲሆን አሁን እንዳልኩ እነዚህ ኢንስቲቱሽናል የራሳቸው ደንብ ያላቸው የክፍያ መመሪያ ያላቸው የሚያስከፍሉ ክፍያ በምን ፐርሰንት እንደሆነ ያስቀምጣሉ። እዛ ተቋም ላይ ልትዳኝ ስትሄድ በግልግል ዳኝነት ምን ያህል የገላጋይ ዳኛ ክፍያ መክፈል እንዳለበት ታውቀዋለህ። ኢቭን አፕሊኬሽኑ አለ። አፕሊኬሽኑ ውስጥ እሱ ጋር ግን ከዚሁ ጋር ትቀጥላለህ። አሁን ከክፍያ ስርዓት ጋር በተያያዘ በኋላ የምትመጣበታለህ ብዬ አስባለሁ። ግን እነዚህ ተቋማት ራሳቸውን የቻለ የክፍያ መመሪያ ስርዓት አላቸው። በዚያ ለመዳኘት ሁለት ተከራካሪ ወገኖች ፈቃደኛ ሆነው ገቡ። ከገቡ በኋላ አሁን ይሄኛው አዋጅ ከክፍያ ጋር በተመለከተ ከሁለቱ አንደኛው ወገን ቅሬታ ያለው ወገን ፍርድ ቤት ቅሬታ ማቅረብ ይችላል ይላል። ስለዚህ አሁን አንድ ተቋም የራሱን መመሪያ አውጥቷል። በዛ አምኖበት ለመዳኘት ገባ። ከገባ በኋላ ቅሬታ የክፍያ ቅሬታን በተመለከተ በተቋማት ላይ ማቅረብ ይችላል ወይንስ የግድ አዶ ኮርት ላይ ብቻ ነው አዶ ትሪቡናል ላይ ብቻ ነው የሚቀርበው? መሰረታዊ ጥያቄ ነው። ልመጣልህም የነበረው ምንድነው አንደኛው ከግልግል ዳኝነት ጋር የሚነሳው ተግዳሮቶች ምንድነው? የግልግል ዳኝነት ወይም የአገልግሎት ያከፋፈል ስርዓት ነው። እንዳልኩ ተቋሞች የራሳቸው የክፍያ ስርዓት ያስቀምጣሉ። ባዶክ ወይም ደግሞ በጊዜ በሚቋቋም ደግሞ ካየኸው ደግሞ የክፍያ ስርዓቱ አይታወቅም። አንዳንዴ በጠበቃ በል 10% ልትጠይቅ ትችላለህ አንዳንዴ። ስለዚህ ያ ምን ይሆንባል መሰለም? ኢቭን እንግዲህ ከፍርድ ቤት አማራጭ ሙግት መፍቻዎችን ስትቀበል ምን አስበህ ነው የምትመጣው? የተሻለ ሰርቪስ፣ የተሻለ የዳኝነት ክፍያ ያነሰ ነው አይደል የሚሆነው። ግን ከዚህ ያለው እንደዛ ነው ወይ ነው? ስለዚህ እሱ አንድ ትልቅ ቻሌንጅ ያደርግብሃል። አሁን ያነሳውን ጥያቄ በኋላ የፍርድ ቤቶች ሚና ምንድን ነው ከሚለው ላይ ብናነሰው ይሻላል ብዬ አስባለሁ። ምክንያቱም አንደኛው በኋላ የምናነሳው የፍርድ ቤቶች ሚና ከክፍያ ጋር ያላቸውን ቁጥጥርን በተመለከተ ነው። ስለዚህ አሁን ለመልሰው ካልከኝ አሁን መመለስ እንችላለን። ማቅረብ ይችላሉ ወይ የሚለውን ብቻ ነው። እሱን አዋጁን አይተው ከሆነ ከአንቀጽ 45 በግልጽ ምንድን ነው የሚለው? ገላጋይ ዳኞች ምን ይወስናሉ ይላል። የክፍያ መጠን ይወስናሉ ይላል። እሱን ይግባኝ ደግሞ ለመጀመሪያ ደረጃ ፍርድ ቤት ያቀርባሉ ይላል። ለአድሆክ ለምን ብሎ አይለዩም። ግን ምንድነው አከራካሪ ሆኖ የሚመጣው? ያኛው መጀመሪያም ስትስማማ ምን ብለህ ነው የመጣኸው? እዛኛው ስትስማማ በውልህ ምን ብላል መሰለ? በአዲስ ቻምበር ወይም ደግሞ በኢትዮጵያ ንግድ ምክር ቤት ወይም ደግሞ በሌላ እንደዚህ በኢንስቲትዩሽኑ እዳኛለሁ ካልክ የኢንስቲትዩሽኑ ፕሮሲጀር፣ የኢንስቲትዩሽኑ የክፍያ ስርዓት የእነሱን ሁሉ ተቀብለህ ነው የምትመጣው። አሁን በኢንስቲትዩሽን ላይ አታቀርብ ልትባል አትችልም። ምክንያቱም ህጉ ስለፈቀደልህ ማለት ነው። ግን ፍርድ ቤት ሂደህ ቅሬታ ስታቀርብ ይፈቅድልሃል ወይ ነው እንዳልኩ። የዚህኛው የሚለየው ምንድነው? አሁን አይታ ከሆነ ውላቸው ላይ በግልጽ የሚያስቀምጡት ባዶክ ላይ በቃ በግልግል ዳኝነት ያልቃል ብቻ ብሎ ያስቀምጣል። በተቋማዊ ሆነ ግን ተቋሙን ጠርተው ነው በሱ ስርዓትና ደንብ እንመራለን ካሉ ምንም ማክበር ሁሉ ይጠበቅባቸዋል ማለት ነው። የክፍያዋን ስርዓት ሁሉ ማክበር ይጠበቅባቸዋል ማለት ነው። ግን ያ ማለት ግን ቅሬታ አያቀርቡም ማለት አይደለም። ግን ፍርድ ቤት ይቀበላቸዋል ወይ? እንዳልኩ ነው ውላቸውን ነው የምታየው ማለት ነው። ምክንያቱም ውላቸው ላይ በግልጽ ተቋሙ ደንብ እገዛለሁ ካልክ የተቋሙ ደንቡ ደግሞ ክፍያን ይጨምራል ማለት ነው ካነሳው አይቀር። ስለዚህ ሁለተኛው ተግዳሮቶች እንዳልኩ የክፍያ ጋር በተገናኘ ነው። ክፍያ ሲባል እንዳልኩ ምን ይገጥማል መሰለ? በአርቢትሬሽን ላይ እኔ አሁን ዳኛም በነበርኩበት ሰዓት ብዙ የኮንስትራክሽን ጉዳዮች በግልግል ይታዩ ነበርና ከውጭ ጋር በተገናኘ ያው ቅሬታ ይቀርብ ነበር ፍርድ ቤት ስለሆነ የሚቀርበው ማለት ነውና ስርዓት አለመኖሩ ምን ይፈጥርብሃል መሰለህ? አንደኛው መብዛቱን አይደለም ይሄ የመጠኑን መብዛት ማነስ ሳይሆን ለምሳሌ ማን ነው መክፈል ያለበት? አሁን ኢንስቲትዩሽናሎቹ ላይ ስታይ ለምሳሌ ሁለቱም ወገኖች እንዲከፍሉ ይደረጋል። አንደኛው ወገን አልከፍል የሚል ስርዓት ይቀመጥለታል። በዚህ በአድሆኩ በጊዜያዊ የግልግል ዳኝነት ላይ ግን ለምሳሌ
ሁለቱን ክፈሉ አልካቸው። ተከሳሽ ሲጀመር ክርክሩ እንዲያልቅለትም ላይፈልግ ይችላል። ምክንያቱም ኦልሬዲ ተከሳሽ ስለሆነ ማለት ነው። ሞር ክርክሩን ገፍቶ እያመጣ ያለው ከሳሹ ነው። ከሳሹን ደግሞ ክፈል ስትለው ደግሞ የሁለቱን ክፍያ ላይከፍልልህ ይችላል። ስለዚህ ክርክሩን ትቀጥላለህ። ኢብን ገላጌ ዳኞች ክፍያ ካልተከፈላቸው ክርክር ይቀጥላሉ። እነዚህን በተመለከተ ህጉ አዋጁ ስለማይመልስልህ ትልቅ ተግዳሮት ነው ያለው ማለት ነው። ይሄን በተግዳሮት ሌላ ሶስተኛ እንደ ተግዳሮት ሊነሳ የሚችለው ምንድነው? እዚህ ጋር ግን ፍቀ አዋጁ እንዳልከው ብዙም ክፍተት የሚመስሉ ነገሮች አሉ። ግን የክርክር አመራርን በተመለከተ እንዳስፈላጊ ሳይቱ በፍትሐ ብሔር ስነ ስርዓት ህጉ ተግባራዊ እንደሚሆን በግልጽ ያስቀምጣል። አሁን ከዚህ ከክፍያ ጋር በተመለከተ ጉባኤው አንደኛው ይክፈል ብሎ ውሳኔ ሊሰጥ ይችላል፣ ትእዛዝ ሊያስተላልፍ ይችላል። እሱ ካልተፈጸመ የፍትሐ ብሔር ስነ ስርዓት ህጉ ተግባራዊ የሚሆን ከሆነ እንግዲህ ስነ ስርዓት ህጋችን ላይ ለምሳሌ 199 መጠቀም ይቻላል። ለክርክሩ ምክንያት የተቀጠረበት ጉዳይ ከፍሎ እንዲመጣ ከሆነ ካልከፈለ ክርክሩ ፕሮሲድ የማያደርግ ከሆነ 199 ተጠቅሞ መዝገቡን ሊዘጋ አይችልም ወይ? ሌሎችንም የስነ ስርዓት ድንጋጌዎችን እየተጠቀመ ጊዜያዊ ትእዛዛትን መስጠት አይችልም ወይ? እኔ አሁን እያነሳው ላይ ያለው ተግዳሮቶቹን ነው። በግልግል ጉባኤ በተለይም በጊዜያዊ አድሆክ ላይ የሚነሱ ተግዳሮቶች የምን ኢሹዎች ናቸው ያልኩ። ተግዳሮት አለ ማለት ደግሞ መፍትሄ የለውም ማለት አይደለም። አሁን እንዳልኩ በዋናነት ከክፍያ ጋር የሚነሱ ነገሮች አሉ። እኔ እንዲሁም ብዙ ጊዜ ገጥሞኛ አይቻቃለሁኝ ስራም ላይ በነበርኩበት ሰዓት። ለምሳሌ ከሳሽና ተከሳሽን ክፈል ብለኸው ነው አይደል ስራ የምትጀምረው ግልግል። ተከሳሽ መጥሪያ ፈርሞ ላይመጣልህ ይችላል፣ ክስ አድርሰኸው ማለት ነው። ስለዚህ ተከሳሹን መቼም ይብን መልሱን እንኳን ሳያመጣልህ ና ክፈል ልትለው አትችልም። ከዛ በተጨማሪ ደግሞ ከሳሹ ደግሞ ያንን ነገር ደግሞ ገንዘብ የሚችልበት አቅም ደግሞ ላይኖረው ይችላል ማለት ነው። የ1237 የሚለው ልክ እንዳስፈላጊነቱ ከአዋጁ ጋር ሳይጋጭ ተፈጻሚነት ያለው ስነ ስርዓት ህጉ ነው ካለህ በስነ ስርዓት ህጉ መሰረት ነው የምትሄደው። ያ ማለት በቃ ከሳሹ ያንን የግልግል አማራጭ እስከመረጠ ድረስ ከፍሎ ነው ክርክር መምራት መቻል ያለበት። እኔ እንደውም መሆን ብቻ ያለበት የማስበው ህጉ እስከ የሚሻሻል ድረስ ግዴታ ተከሳሽ ና ክፈል መባል አለበት ብዬ አላስብም። ገና ሲጀመር ከሳሹ አካል ልክ ፍርድ ቤት ዳኝነት እንደሚከፈለው አሁን በመደበኛ ክርክር ፍርድ ቤት ዳኝነት እንደሚከፈለው ከሳሹ ዳኝነት ከፍሎ ነው አይደለ? ከሌለው በመደበኛ ክርክር ላይ የድሃ ደንብ ነው የሚመጣው። ያው እንግዲህ የግልግል ላይ መቼም ድሃ ደንብ ይሰራ ላይሰራም ያው ምክንያቱም እነዚህ የሚመጡት ዳኞች አበል ተከፋይ ስለሆኑ ህጉም ስለሚፈቅድላቸው ድሃ ደንብ እነዚህ ልትፈጸሙ አትችልም። ስለዚህ ከሳሹ ግዴታ አለበት የሆነ ነገር ክሌም እስካደረገ ድረስ ያን ፋይል ፕሮሲድ እንዲያደርግ ማድረግ ያለበት ማለት ነው ከሳሹ ተረታይ ከሆነ ማለት ነው። ስለዚህ በዋናነት ግን ምንድነው ለማንሳት የፈለኩት አሁን ወደ ፍርድ ቤቶች ሚና ለመምጣት መጀመሪያ ተግዳሮቶቹን እያየን ስለሆነ ከወጭ አከፋፈል ጋር አፈጻጸም ጋር በተገናኘ አንድ ትልቅ ተግዳሮት ተደርጎ የሚነሳው ይሄ ነው። ከጊዜያዊ ግልግል ዳኝነት ጋር ማለት ነው። ሌላው እንደ ተግዳሮት የሚነሳው እንትን ላይ ግልግል ዳኝነት ላይ የክርክሮች መጓተት ነው። ይሄን ምልህ አሁን ኢንስቲትዩሽናሎች ራሳቸውን ጊዜ ያስቀምጣሉ። አሁን ለምሳሌ አዲስ ቻምበር 6 ወር ብሎ ያስቀምጣል። 6 ወር ብሎ ሲያስቀምጥ በቃ ጊዜ ገድቦልሃል ማለት ነው። እዛ ኮንትሮል ያደርጋል። ኢቭን ካልሰራም ሊያነሳም ራሱ ይችላል ማለት ነው፣ ደንቡ ስለሚፈቅድለት ማለት ነው። ትልቁ ችግር ያለው ግን እዚህ ጊዜያዊ አድሆኩ ላይ ነው። ለምሳሌ ክስ ይመሰረታል። አሁን በመደበኛ ፍርድ ቤትም የሆነ ክርክር ማለቅ ያለበትን ጊዜ ያስቀምጣሉ። እናልኩ ኢንስቲትዩሽን ተቋማዊ ግልግል ተቋማትም ያስቀምጣሉ። ይሄ ውጭ ላይ ያለው ግን የጊዜያዊ የግልግል ዳኝነት በተመለከተ ግን ክርክር መቼ እንደሚያልቅ አያስቀምጥልህም። እንዳልኩ እነዚህ ዳኞች በትርፍ ሰዓታቸው ነው ገላጋይ ዳኛ የሚሰሩት። በዛ ላይ ፈቃደኛ ሆኖ ነው ፈቃደኛ ሆኖ ነው የሚሰሩት አይደል? ግን ምንድነው ሶስቱም ላይ መቻቸው ይችላል። አሁን ተቋም ከሆነ በቃ በስርዓት በፕሮግራም እንትላለ ቁጥጥር ይደረግባል። ይሄኛው ግን ሶስቱ ሲመቻቸው ተደራቢ ስራቸውን ላይ ስለሚሰራ እንደዛ ሲሆን ክርክር ከምትፈልገው በላይ ይጓተታል። አንዱ ተገኝቶ አንዱ ላይ ይገኝልህ ይችላል። ስለዚህ ይሄኛውን ኮንትሮል አታደርገውም። ኢቭን አሁን ለምሳሌ አዋጁን አይተው ከሆነ ጠቅላይ አቃቢ ቁጥጥር እንደሚያደርግ ያስቀምጣል። ግን አሁን
ጠቅላይ አቃቢ ሕግ ዝም ብሎ መጥቶ በየሰፈሩ እየገባ አድሆክና ወይም ጊዜያዊ እንትን ገላጋይ ዳኝነት ሊቆጣጠር አይችልም። ምን ያስፈልገዋል? ለዚህ ራሱን የቻለ ስርዓት ያስፈልገዋል ማለት ነው። ደንቡ ገና አልጸደቀም አይደለም ነው? ጸደቀ። የደንቡ ይሄ እንትን ፕራይቬት ማዕከላትን ለማቋቋም ነው። ይሄኛው ግን ክርክር የሚመራበትን በተመለከተ ራሱን የቻለ ስርዓት ስለሚያስፈልገው ነው። ስለዚህ የክርክሩ መጓተቶች አንድ እንደ ተግዳሮት ሊወሰድ ይችላል። ሌላ እንደ ተግዳሮት ሊነሳ የሚችለው የግልግል ጉባኤ ከሚሰጡት ትእዛዝ አፈጻጸም ጋር በተገናኘ እንግዲህ እንደምታውቀው እነዚህ ኢቭን እዚህ ላይ ኢንስቲትዩሽኖችም ይጨምራል። ኢቭን እግድ ለምሳሌ የግልግል ተቋማት ወይም የግልግል ጉባኤ በተቋም የሚሰራ በግል የሚሰራ የእግድ ትእዛዝ ይሰጣሉ። ለምሳሌ ሁለት ተዋዋይ ወገኖች አቋቋማቸው የገላጋይ ዳኞች ለባንክ እግድ ትእዛዝ ሲሰጡ አካውንት ይታገድ ብሎ ሲሰጥ ባንኩ ዝም ብሎ ሊቀበል አይችልም። አስበው እዚህ ላይ ምክንያቱም የተቋቋምከው ያችን ችግር ለመፍታት ብቻ ነው። አዋጁ ደግሞ እግድ እንድትሰጥ ይፈቅድልሃል፣ ማስረጃ እንድትሰበስብ ይፈቅድልሃል። ልክ ያን ፈቅዶ ለምሳሌ ትእዛዝ ብለህ ሰብሳቢ ገላጋይ ሰብሳቢ ዳኛ ብለህ ለባንክ ፈርመ በእኔ ብሰጠው እንዴት ነው የሚቀበልህ? አይቀበልም። ስለዚህ አንድ ትልቅ ተግዳሮት ተደርጎ የሚወሰደው ይሄ ነው። የእውቅናም ችግር ይመስለኛል እሱ። አንደኛ ተቋማት እርስ በርስ የተቋማት ትስስር አልተፈጸመም። ከግልም ከመንግስት ጋር በተመለከተ ያን ያክል እውቅናም ያለ አይመስለኝም። እንግዲህ የዚህ ፕሮግራም አንዱ ይሄ ማሳወቅ ነው። ዞሮ ዞሮ እነዚህ ጊዜያዊ ዳኛው ተብለው የሚሾሙ የጉባኤ አባላት የሚሰጧቸው ትእዛዞች ከህግ የመነጨ ነው። በተለይ አዋጅ ቁጥር 1237 ከወጣ ጀምሮ ከህግ የመነጨ ስልጣን ነው ያላቸው። ስለዚህ መፈጸም መቻል አለበት። ግን ስቲል አንተ እንዳልከው ተፈጻሚ አይደለም። እሱ አንዱ ተግዳሮት ነው። መፍትሄው ላይ እንመጣበታለን። አንድ ተግዳሮት ነው። ሁለተኛ ደግሞ ተግዳሮት ተደርጎ የሚወሰደው ከዚህ ከትእዛዝ ጋር በተገናኘ ማስረጃ አሰባሰብ ጋር በተገናኘ እንደውም በቀደሙ ውይይት አንድ አርጌ እያነሳው ነበር። ምንድነው አሁን ለምሳሌ የግልግል ጉባኤዎች እንዳልኩ በተዋዋይ ወገኖች ወይ በፍርድ ቤት ነው የሚቋቋሙት። ከፍርድ ቤት ወይም ከተቋም ውጭ ነው የሚሰሩት። በሚሰሩት ሰዓት ማስረጃ ለምሳሌ በቀደም አንድ አርጌ ያነሳው እንደውም የኦዲት ሪፖርት ነበር ያነሳው። ሌላም ማስረጃ ለምሳሌ ከፖሊስ የሚመጣ ማስረጃ ለምሳሌ የጉዳት ካሳ እያከራከርክ ወይም ደግሞ የሆነ ነገር እያከራከርክ ለፖሊስ የሆነ ማስረጃ ይምጣል ብለህ ፖሊስን ብታዘው ፖሊስ ይቀበላል ወይ ነው። አሁን ማስረጃ አሰባሰቡ አዋጁ እንዳልኩ መፍትሄው ላይ አለው ራሱን የቻለ በተመለከተ ማለት ነው። ስለዚህ የሆነ የግልግል በተለይ አድሆክ ላይ ስትሆን ማስረጃ አሰባሰብ ላይ በጣም ትልቅ ቻሌንጅ አለው። የሆነን ከተማ አስተዳደር ወይም ደግሞ የሆነን ወረዳ የነከሌን ጉዳይ በግልግል እየመራው ስለሆነ እስኪ ይሄንን ፋይል ላክልኝ ብትለው ይልክልሃል ወይ ነው። ማስረጃ አሰባሰቡ ላይ ራሱ አንድ ትልቅ ቻሌንጅ አለው። ሌላ ደግሞ ትእዛዙን እውቅና መስጠት ላይ አሁን 1237 አይተው ከሆነ እግድ ትእዛዝ አፈጻጸም ፕላስ እውቅና መስጠት ይለዋል። አሁን ለምሳሌ የፍርድ ቤቶች ሚና በኋላ እናነሳዋለን። አሁን ከማህተም ጋር በተገናኘ ማህተም የሌለው ወረቀት ብዙ ጊዜ የሚቀበል ተቋም አይተታቃል። ማንም አይቀበለ። አሁን የፍርድ ቤት ትእዛዝ ለምሳሌ ከተቋም የወጣው ዝም ብሎ ሂደር ያለበት ዳኞች የፈረሙበት ማህተም ሳታርግ አይወስዱልም። እና አሁን ከማህተም አደራረግ ጋር በተመለከተም ይሄ አንድ ትልቅ ችግር ያለው አድሆኩ ላይ እሱ ነው። ምክንያቱም ማህተም ለማስደረግ ሌላ ስርዓት ነው የሚከተሉት ማለት ነው። የነዚህ የሆነበት ዋና ምክንያት ምንድነው? እነዚህ የግልግል ጉባኤ በተለይም ደግሞ አድሆክ ጊዜያዊ ሲሆን የሚመሩበት ግልጽ የሆነ ስርዓት ስላልተቀመጠለት በህጉ አዋጁ በጣም ጥቅል አዋጅ ስታወጣ ዝርዝር አታወጣም። ጥቅል አዋጅ ነው የምታወጣው። ከዛ በኋላ እነዚያ የሚያስፈጽሙ ህጎች ነው የምታወጣው። ስለዚህ ከማህተም ጋር የተገናኘውም ልክ እንደ አንድ ቻሌንጅ ሊወሰድ የሚችል ነው ማለት ነው። ሌላ እንግዲህ እንደ ጠቅላላ አድርገን እንደ አዋጁ ላይ እንደ ግልግል ካየ ነው እንደ አንድ ተግዳሮት የሆኑት ብዬ የማስበው አዋጁን ጥቅል አዋጅ አለ። ከዛ ዝርዝር ያንዳንዱ የሚያስፈጽማቸው ነገሮች ህግም አለመውጣቱ አንድ እንደ ተግዳሮት ሊወሰድ የሚችል ነው ማለት ነው። በእኔ በኩል ያለኝ ይሄ ነው። ምናልባት አንተ የምትጨምረው ተግዳሮቶች ካሉ? እኔም ብዙም የሚጨምረው ነገር የለኝም። ግን አሁን ከዚህ ባለፈ ህጉ ላይ ራሱ ክፍተት የለም ወይ? ተግዳሮት አሳሪ ነገሮች የሉም ወይ? አሁን በተለይ ተቋማትን በተመለከተ ማስፈጸም አይችሉም። ማስፈጸም የማይችሉ ከሆነ ለማን ነው ፍርዱን እንዲፈጸምላቸው ሊያመለክቱ የሚችሉት? በፍርድ ቤት ነው። ስለዚህ ይሄንን ማረጉ ምክንያቱም አንዳንድ ሀገራት ራሱን የቻለ ልክ እንደ ፍርድ ቤት ላይ የሚሄድ ሳይጠበቅ በተለይ ብዙ ነገሮችን በዛው
ግልግል ዳኝነት ማዕከሉ የሚያልቁበት ሁኔታ አለ። ከዚያ አኳያ የኛ ጋር ካየህ ግን የፍርድ ቤቱ ጣልቃ ገብነት እርግጥ ነው የአዋጁ ፍርድ ቤቶች በአዋጁ ከተሰጠው ስልጣን ውጭ ጣልቃ መግባት የለባቸው ይላል። ግን ብዙ ነገሮች ላይ ደግሞ ጣልቃ እንዲገባ አዋጁ በራሱ ይፈቅዳል። ስለዚህ ይሄ ጊዜን ከማቃጠል አኳያ ቅድም እንዳልነው እንግዲህ ሰዎች ወደ የግልግል ዳኝነትን በአማራጭነት የሚመርጡት አንደኛው ቀልጣፋ የሆነ ፍትህ ማግኘት ነው። ምክንያቱም መደበኛ ፍርድ ቤቶች ላይ ካየ ያለው የመዝገብ ብዛት ፍርድ ቤቶችና በተለይ የሰው ኃይሉ ተመጣጣኝ አይደለም ይታወቃል። በዚህ ምክንያት ጉዳዮች ለአመታት ይዘልቃሉ ብዙ ጉዳዮች። ስለዚህ ይሄን በመፍራት ጭምር ነው ብዙ ጊዜ አሁን ውል ስምምነት ሲደረግ መጀመሪያ በመካከላችን አለመግባባት ከተደረገ መጀመሪያ እኛ በምንመርጠው ዳኛ ወይም ቅድም እንደገለጽከው በሆነ የግልግል ዳኝነት መካከል ችግራችን እንፈታለን ብለው በቅድመ ሁኔታነት የሚያስቀምጡበት አንዱ ምክንያት ፍርድ ቤት ብንሄድ ቅድም ይሄ ዳኝነት ክፍያ ምናምን እሱ እንደተጠበቀ ሆኖ አንደኛው ግን ብዬ ወስደው በአጭር ጊዜ ፍትሃዊ የሆነ ውሳኔ እናስገኛለን በሚለው ነገር ግን አዋጁ ብዙ ነገሮች በፍርድ ቤት እንዲያደርግ መፍቀዱ በራሱ ጊዜን ከመግደል አኳያ በተለይ ደግሞ ፈጣን ፍትህ ከማግኘት አኳያ ህጉ በራሱ የሚፈጥረው ችግር የለም ወይ አለ ብዬ አምናለሁ። ተግዳሮት ልታነሳው ትችላለህ። ግን እኔ አሁን ራሱን የቻለ ጀስቲፊኬሽን አለው ብዬ ነው የማስበው። እሱን አሁን እንዳልኩ የፍርድ ቤቶች ሚና ምንድነው የሚለውን ኋላ እንወያይበታለን። ግን አሁን ከዚህ ላይ ካነሳው በችግርስ አይታይም ወይ? ቆይ ልመጣልህ ነው። አሁን መጀመሪያኛ የግልግል ዳኝነቱ ያለበት ደረጃ ምንድነው የሚለውን ማየት አለብን። የኛ ሀገር ያለበት ደረጃ ማለት ነው። አሁን እንዳልከው አሁን ይመስለኛል አንተ አሳሪ የሆነ ነገር ያለበት ስለመሰለ በራሱ ማስፈጸም አለመቻል በራሱ ወደ ፍርድ ቤት መምጣት ብዙዎቹ እንዲመጡ መደረጉን እንደ ችግር ልታየው ትችላለህ። ግን እኔ ብዬ የማስበው ደግሞ በሌላ አንግል ነው የማየው ይሄንን። አንደኛ የኛ የግልግል ዳኝነቱ ገና አላደገም። አሁን የሌሎች ሀገሮችን ካየህ ለአፈጻጸም ብቻ ፍርድ ቤት የሚመጡ አሉ፣ የኮርት ኢንተርቬንሽን የሌለበት ማለት ነው። የኛን ደግሞ ገና እያደገ ስለሆነ ልክ እንደውም እንደ ጣልቃ ገብነት ሳይሆን ማየው ልክ እርሱን ሚና በሚለው ነገር ሞር ይሁን ስለ ይሄ ነበረውም ለምንድን ነው ይሄ ሳፖርት የማድረግ ነገር ስላለው ማለት ነው። ምክንያቱም የኛ የግልግል ዳኝነት ገና እንትን ላይ ነው። አሁን በፍትሐ ብሔር ሕጉ ስለ ግልግል ዳኝነት ተቀመጠ እንጂ እያሳደግነው አላመጣ ነው። ሞር በተለይ ኢንስቲትዩሽን እያደረግነው አልመጣንም። እሱ ባልሆነበት ሁኔታ እንዲሁ ዝም ብለህ ከለቀቀው ራሱን የቻለ በጣም ኢቭን አሁን አንተ የምትለው ይሄ ከመፈጸም ከቅልጥፍና የምትለው ነገር የባሰ ሊያመጣ አሉታዊ ውጤት ሊያመጣ ይችላል። ምክንያቱም ገና ማደግ ይጠበቅበታል ማለት ነው። እንዳልከው ግን እንዳንድ ለቀቅ አለማለቱም እንዳንድ ተግዳሩ ልታነሳው ትችላለህ። ግን ደግሞ እኔ የማየው ይሄንን ከምን አንግል ነው የግልግል ዳኝነት ካለበት የእድገት ደረጃ አንግል ነው የማየው። ከዛ አንግል ስታየው ትንሽ ለቀቅ እያረከው ያዝ እያረከው ልትመረው ምትገባ ብዬ ስለማምን ነው ወግሌ ማለት ነው። ጥሩ እንግዲህ ሌላ አንዳንድ ተግዳሮት ሊነሳ የሚችለው በተለይ ከስልጣን አኳያ አሁን የኢንስቲትዩሽናልም ይሁን ይሄ ጊዜያዊ የግልግል ዳኝነት ላይ የሚሾሙ ሰዎች ያላቸውን ስልጣን በተመለከተ ውስን ነው። አንድ መደበኛ ፍርድ ቤት ላይ የተሾመ ዳኛና በግልግል ችሎት ላይ የተመደበ የጉባኤ ዳኛ አንድ እኩል ስልጣን የላቸውም። ታውቃለህ፣ ለምሳሌ በችሎት አመራር ሂደት ውስጥ ባለ ጉዳዮች ችግር ቢፈጥሩ ችሎቱን ቢደፍሩ እርስ በርስ ቢጣሉ በእነሱ ላይ እርምጃ መውሰድ ይችላሉ። እሱን የሚያስችል እንትን ስልጣን የላቸውም። አከራካሪ ነገር አለው። ያው ወደ ፍትሐ ብሔሩ ከመጣ የፍትሐ ብሔር ሕጉ ተግባራዊ ይሆናል ስለተባለ ፍትሐ ብሔር ሕጉ ላይ የተቀመጠውን ችሎት መድፈር ተጠቅመ መቅጣት ይችላል። ምክንያቱም ሕጉ ፈቃጅ ነው የሚባል ይችላል። ግን እንዴት ነው ኢምፕሊመንት የሚደረገው? ያ ፖሊስስ አለ ወይ ይህን ሊፈጽምለት የሚችል? ቅድም ያልከው ያነሳው ነገር አለ። ትእዛዝ ሲሰጡ ፖሊስ ያን ትእዛዝ ይፈጽምላቸዋል። ለምሳሌ በቃ ችሎቱን ደፍሯል፣ ይሄን በፍትሐ ብሔር ስነ ስርዓት ሕጉ መሰረት ይሄ መነሻ አድርጌ ቀጥቻለሁ ቢል ስለዚህ ማረሚያ ቤት ያንን ቅጣት ያስፈጽምለታል እና ከነዚህ ጋር ተያይዞ ስልጣናቸውም ያው ውስን መደረጉ በራሱ እንዳንድ ተግዳሮት የሚታይ ነው ያስባል። ትክክል ነው። እንደውም መሰረታዊ የምትለው መሰረታዊ እኔ እንደውም ገጥሞኛ ቃል ምን እኛ ልክ ዳኞቹ ዳኞቹ እንዲነሱ የቀረበ ጥያቄ ነው የገላጋይ ዳኞቹ ማለት ነው። ያው ፍርድ ቤት አይደል እንዲነሱ የሚቀርበው። ከዛ ልክ ኬዙ ምናምን ስንመለከተው ግን እንዳልከው
በተከራካሪ ወገኖች ደግሞ በችሎት መድፈር የሚያስቀጣ ብዙ ተግባሮች ተፈጽሞ ደግሞ አይተን እናውቃለን። ያ ማለት ምንድነው? ኢቭን ዝም በል እያልከው አሁን በመደበኛ ፍርድ ቤት እያከራከርክ እስኪ ስርዓት ያዝ ካልከው ስርዓት ካልያዘለ እዛው ቀጣኸው ፖሊስም ስላለ ተወስዷል። ከዚህ ግን ስርዓት ያዝ እያልከው አልይዝም ካለ ምን ታደርገዋለህ? እየተለማመጥክ ነው የምትሰራው። ተረድተሃል? ስለዚህ የፍርድ ቤት የግልግል ጉባኤ ያለው የስልጣን ውሱንነት እንዲሁም መሰረታዊ የሚባል እንዳንድ ተግዳሮት የሚወሰድ ነው። ከዛ በተጨማሪ ደግሞ ኢቭን ለባንክ ወይ ለቅድም እንዳልኩ ለፖሊስ ትእዛዝ ሰጥቶ አልፈጽምም ቢል ምላሽ አልሰጥም ቢል ምንም ሊያደርግ አይችልም። ምናልባት ወደ ፍርድ ቤት ሊያስተላልፈው ይችላል ራሱን የቻለ በኋላ እናነሳዋለን። ግን ትልቅ ግን እንደዚህ የዳኞችና የጉባኤው ስልጣን ውሱንነት እንዳንድ ተግዳሮት ሊነሳ ይችላል ተገቢ ስለሆነ ማለት ነው። ጥሩ። ሌላ ደግሞ እዚህ ጋር ሳናነሰው ማለፍ አለብን ብዬ የማስበው ቅድም በጥቅል ገልጸዋል አንተ ተከራካሪ ወገኖችን በተመለከተም ሆነ ተሿሚ ዳኞችን የሚገዛ ራሱን የቻለ የስነ ስርዓት የስነ ምግባር ወይም የዲሲፕሊን ደንብ አለመኖሩ እንዳንድ ስርዓት ተቀምጧል። ስለዚህ እሱ ጋር በተመለከተ ለምሳሌ ያው አንድ ዳኛ እዛ የጉባኤ ዳኛ የተከለከሉ ነገሮች አሉ። ጉዳዩን አላግባብ ማዘግየት የለበትም፣ በተቻለ መጠን ያው ከሌላኛው ወገን ጋር ቢያዝድ መሆን የለበትም ተብሎ በጥቅል የተቀመጡ ነገር አለ። ግን ዋቲፍ እነዚያን ተላልፎ ቢገኝ ምንድነው የሚወሰድበት እርምጃ የሚለውን በተመለከተ አሁንም የአዋጁ ያስቀመጠው ነገር የለም። ስለዚህ እሱም እንዳንድ ተግዳሮት መነሳት አለበት ያስባለሁ። አዎ ምክንያቱም እንዳልከው ነው። አሁን አይተህ ከሆነ በተለይ አድሆክ ላይ ጊዜያዊ ላይ ማለት ነው ከሳሽም የራሱን ይመርጣል፣ ተከሳሽም የራሱን ይመርጣል። እንግዲህ ሲጀመር ከሳሽ ምን ያህል ገለልተኛ ሆኖ ነው ከሱ ገለልተኛ ዳኛ ሊሾም የሚችለው? እንደውም ያለው ትሬንድ ምን እንደሆነ ታውቃለህ? የከሳሽና የተከሳሽ ገላጋይ ዳኞች ኢቭን ተወካይ ነው የሚመስሉት። ገብቷል ምን ነግራ? ምክንያቱም በራሳቸው ፍላጎት ነው ከሌ ይሆነኛል ዳኛ ብሎ የሚመርጡት፣ ከሌ ይሆናል ዳኛ ብሎ የሚመርጡት። ሐሳቡም ሳይንሱም ግን እንደዛ አይደለም፣ ፍልስፍናውም ምክንያት ገላጋይ ዳኛም ሆነ ስትቀመጥ የገለልተኝነት ኢሹ በጣም መምጣት መቻል አለበት። ስለዚህ ኢቭን በዳኞችና በተከራካሪ ወገኖች ያለውን ግንኙነት እንዴት ነው ቼክ የምታደርገው የሚለውን ነገር አያመጣልም። እንዳልከው ደግሞ ተላልፎ ሲገኝስ ምን አይነት እርምጃ ይወሰድበታል? ኢቭን ማን ነው የሚጠይቀው ነገር የሚለው ክፍት ነው። ስለዚህ ይሄኛውም እንዳልከው አንዳንድ ተግዳሮት ሊነሳ ይችላል ማለት ነው። ምን ይታወቃል እኮ በተግባር አንድ ዳኛ አንደኛውን ሌላኛው ተከራካሪ ይመርጣል፣ አንደኛውን ሌላኛው ይመርጣል ከተባለ እኔ ለምሳሌ ልመርጠው የምችለው አስማች አስ ፖሲብል ለኔ ሳይድ የሚያደርግ ነው። ምክንያቱም ወደ ክርክሩ እየገባ ነው። በቃ ይሄ ፕሪዚዩም የሚገመት ነገር ነው። ወደ ክርክር እየገባ እስከሆነ ድረስ ነገ ለአንተ የሚጠቅም ውሳኔ ያው ለማሸነፍ አይደል የምትገባው፣ የሚጠቅም ውሳኔ እንድትወስን ሊያግዘኝ የሚችለው የቱ ነው? እውቀቱ ብዙ መለኪያዎች እንዳሉ ነው። ግን በተቻለ መጠን ለአንተ የሚወግነው ነው ልትመርጠው የምችለውና ከዛ ውጭ አይ ገለልተኛ እንደው ምንም ማያዳላ ምናምን ይመርጣል፣ ይሄ በጣም ኢንሂውማን ነው ተገበራል። ዞሮ ግን አሁን በመሰረታዊ እንደ ተግዳሮት ልትወስደው የምትችለው አንዱ ትክክል የዚህ የገለልተኝነትን ማረጋገጫ መንገዱ ምንድነው የሚለው ነው። ምክንያቱም የዚህ ደግሞ ምክንያት ደግሞ ምንድነው አዋጁ ወጣ። አዋጁ ለምሳሌ ዳኞች የሚነሱበትን ገላጋይ ዳኞች የሚነሱበትን ሲያስቀምጥ አንድ የተሾሙበትን ዓላማ የሚያሳካ ወይም የገለልተኝነት ጥያቄ ካለባቸው ወይም ስራቸውን ካልሰሩ ይላል። እንደዚህ ብለው ዝም በጥቅል ያስቀምጠዋል እንጂ ልክ እንደ መደበኛ ዳኞች አሁን ለምሳሌ መደበኛ ዳኞች ስነ ምግባር ደንብ ካየኸው አንድ ዳኛ ከችሎት ላይ ይሰየም የሚችለው እስከ ሁለተኛ ዝምድና ድረስ ከጓደኝነት የቤተሰብ የምን እያለ ያስቀምጠዋል። ልክ የነዛን ገላጋይ ዳኞችን በተመለከተ አንድ ሰው ገለልተኛ የማይሆንባቸው ሁኔታዎች በዝርዝር መቀመጥ መቻል አለባቸው። እነሱ ካልተቀመጡ ግን እንትኑን አሉታዊ ውጤት ነው የሚያስከትልበት ሂደቱን ማለት ነው። ስለዚህ እንደ አንድ ተግዳሮት ታነሳዋል ማለት ነው። ጥሩ እንግዲህ ተግዳሮቶቹ ሌላም ብዙ ማንሳት ይቻላል። እስኪ ዋናው ርዕሳችን እንዳልነው ይሄ በግልግል ዳኝነት ዙሪያ የፍርድ ቤቶች ሚና ምንድን ነው የሚል ስለሆነ እነዚህን ተግዳሮቶች ከመፍታት አኳያ ጠቅለል ስናደርገው ደግሞ ይሄ የአዋጅ የግልግል ዳኝነትን ለማቋቋም በወጣው አዋጅ ቁጥር 1237 ላይ ተዘርዝሮ የተቀመጡ ተግባራትን ከመፈጸም አኳያ ውጤት አግኛ ከማድረግ አኳያ የፍርድ ቤቶች ሚና ምንድን ነው? ትክክል። እንግዲህ አሁን ቅድም እንዳልኩ ከዚህ ጋር ተያይዞ ቀደም ያለውንም ማንሳት እንችላለን። ይሄ አዋጁ ከመውጣቱ በፊት በፍትሐ ብሔር ሕጉ
33 እስከ 47 እዛ የተቀመጡ አለ ሲሰራበት የቆየም ጉዳይ ስለሆነ እሱ ጋር በተመለከተ የነበራቸው ሚና ምንድን ነበር አሁንስ ምንድነው የሚለውን እሺ መልካም እሺ እንግዲህ በዋናነት እንግዲህ ስለ ፍርድ ቤቶች ሚና ከመውራታችን በፊት እንዲሁ ዓለም አቀፍ ያለውስ ሁኔታ ምንድነው የሚለው ማየትም ያስፈልጋል። እንዳልኩ በሁለት መንገድ ነው የሚታየው። አንዳንድ ቦታዎች አንዳንድ ሀገሮች ላይ ስትመለከት የፍርድ ቤቶች ጣልቃ ገብነት ወይም እንበለው ወይም ኢንተርቬንሽን እንበለው ውሳኔን ከማስፈጸም አንግል ብቻ የሚመጣበት ሁኔታ አለ። አሁን ውሳኔ የሚፈጸመው ለሰውም እንዲረዳው ገላጋይ ዳኞች ውሳኔ ቢሰጡም የሚፈጸመው የት መጥቶ ነው? ፍርድ ቤት ነው የሚፈጸመው። ስለዚህ አሁን ከሌሎች ሀገሮች አንግል ስታዩ አንዳንድ ሀገሮች እንዳልኩ የፍርድ ቤቶች ሚና በፍርድ ማስፈጸም ብቻ ይገድቡታል። ልክ ደግሞ እንደኛ ሀገር ላይ ባለው ደግሞ የግልግል ዳኝነቱ ገና ባላደገበት ደግሞ ስታዩ ደግሞ ዲግሪው ይለያያል። እዚህ ላይ የፍርድ ቤቶች ሚና ደግሞ ወይም ኢንተርቬንሽን ደግሞ ከፍ ሲል ደግሞ ታየዋለህ ማለት ነው። ኢቭን ከሀገር ደግሞ የፍርድ ቤቶች የሚገቡበት ነገር ደግሞ ከፍና ዝቅ ይላል ማለት ነው። እንግዲህ የኛን ሀገር ስመለከተው እኔ በዋናነት እንዳልኩ ቀደም ሲል የነበረው ኢቭን ከማንሳት ከመሾም ከምን አንግል የፍትሐብሔር ሕጉም ያስቀምጥ ነበር። ኢቭን ውሳኔ የገላጋይ ዳኞች ውሳኔን ከማገድ ሴት አሳይድ ከማድረግ አንጻር የፍርድ ቤቶች ሚና ነበር። አሁን ደግሞ ዘርዘር ብሎ ደግሞ የፍርድ ቤቶች ሚና መጥቷል። ይገድባል እኮ እንደው የሚሆኑ አዎ ግን ምንድነው በዋናነት አሁን አንድ ባንድ እንያቸውና ፍርድ ቤቶች ምንድነው በግልግል ሂደት ውስጥ የሚያደርጉት ነገር የሚለውን አንድ ባንድ እንያቸው። እንግዲህ አንደኛ የፍርድ ቤቶች ሚና ከዳኞች እንነሳ። ዳኞች አሿሿምና ከዳኞች አነሳስ እንነሳ። የመጀመሪያ የፍርድ ቤቶች ሚና የሚጀምረው ግልግል ጉባኤን በማቋቋም ነው። አሁን እንዳልኩ ተዋዋይ ወገኖች ሁለት አማራጭ አለ፣ ሶስት አማራጭ አላቸው። አንድ በስምምነት ራሳቸው ገላጋይ ዳኞችን መሾም። በስምምነት ራሳቸው ገላጋይ ዳኞችን ከሾሙ ፍርድ ቤት መምጣት አይጠበቅባቸው። ሁለተኛ ደግሞ ገላጋይ ዳኞችን በኢንስቲትዩሽን ለምሳሌ አሁን አዲስ ጀንበር ብታነሳው ምን ብለው ይዋላሉ? አለመግባባት ሲፈጠር በግልግል ያልቃል። ገላጋይ ዳኞችን አዲስ አበባ ንግድ ዘርፍ ምክር ቤት ይሾምልናል ብለው ይስማማሉ። በዚህ ጊዜ ወደ ፍርድ ቤት አይመጡ። ንግድ ዘርፍ ምክር ቤት ይሄዱና ገላጋይ ዳኛ ሹምልን ይሉታል ማለት ነው። ይሄን ባላሉበት ሰዓት ደግሞ የት ነው የሚመጡት? ለማሾም ፍርድ ቤት ነው የሚመጡት ማለት ነው። ስለዚህ የፍርድ ቤቱ ሚና የሚጀምረው ምን በማድረግ ነው? የግልግል ጉባኤ በማቋቋም ማለት ነው። ምክንያቱም ሰው ወዶ ተዋዋለልህ እንጂ ነገ አለመግባባት ሲፈጠር ወዶ አያቋቁመውም ማለት ነው። በማቋቋም ብቻ አይወሰንም የፍርድ ቤት። ኢቭን የተሾሙት ገላጋይ ዳኞች ስራቸውን ባልሰሩበት ሰዓት፣ ገለልተኛ ባልሆኑበት ሰዓት እንዲነሱ የሚቀርበው ጥያቄ የት ነው? ፍርድ ቤት ነው የሚቀርበው። ያው መጀመሪያ እነሱ ጋር ይቀርባል። መጀመሪያ ራሱ እንዲነሳ ጥያቄ ይቀርብለታል። አልነሳም ካለ ጉባኤው ጋር ይወሰናል። ከዛ በኋላ መሰለኝ ወደ ፍርድ ቤት የሚመጣው። አሁን እዚህ ላይ እንግዲህ የፍርድ ቤት ሚና በምንድን ነው የምታየው? ቅድም እንግዲህ የሚቆጣጠራቸው አካል የለም፣ የስነ ምግባራቸውም ዝሩ ነው ምናምን የሚለው ነገር እንዳለ እነዛ ነገሮች ያነሳናቸው ችግሮች አሉ። አሁን ልክ መጀመሪያ የሚሆነው አንድ ገላጋይ ዳኛ የገለልተኝነት ጥያቄ ሲነሳበት ወይም ደግሞ ስራውን እየሰራ ካልሆነ መጀመሪያ ለራሱ ነው ወይም ለጉባኤው ይነሳልኛል። ጉባኤው አይነሳም ብሎ ከወሰነ ወደ ፍርድ ቤት ይመጣል። ፍርድ ቤት ደግሞ ያን ያይና ትነሳለህ ወይ አትነሳም ብሎ ይወስናል ማለት ነው። አሁን ፍርድ ቤቶች እነዚህ ላይ ሚናቸውን ነው የምታየው። አንደኛ እነዚህ የገላጋይ ዳኞች በትክክልም ገለልተኛ ሆነው እየሰሩ መሆን አለመሆናቸውን ያረጋግጣሉ ማለት ነው። አሁን እኛም ስንሰራ ዳኛ በነበርኩበት ሰዓት መዝገብ እናስመጣለን፣ የግልግል መዝገብ። እንደዚህ ግልግል እንደዚህ መልሴን ሳይቀበል እንደዚህ ለዛኛው አዳልቶ እንደዚህ አድርጎ ነው የሚልህ ሲያስነሳውና የግልግል መዝገቡ መደበኛ መዝገብ ታስመጣና ስታየው ገለልተኛ አለመሆኑን የሚያሳይ ነገር ይኖራል። ያ ማለት ዳኞች ስነ ምግባር ደንብ ባይኖራቸውም ገላጋይ ዳኞች ፍርድ ቤቶች ምን እያደረጉ ነው ማለት ነው? ቸክ እያደረጓቸው ነው ማለት ነው። በምንድን ነው ግን መለኪያው? ልመጣልህ ነው እሱን ማለት ነው። መለኪያው ካልከው እንዳልኩ ነው። አሁን ብዙ ጊዜ እኛ የምናየው ገለልተኝነትን ከመደበኛ ዳኝነት አንጻር ነው የምናየው። የመደበኛ ዳኞች ገለልተኛ መሆን አለባቸው በሚለው መለኪያ ነው የምታየው። መዝገብን አምጥተህ ስታየው ለምሳሌ ሁል ጊዜ በይግባኝ የሚታረም ኢሹዎች አሉ። አሁን ለምሳሌ በመደበኛ ክርክር ማለት ነው። ከነሱ ግን ያለፈ የወጣ ዝም ብለህ አይተኸው አንደኛው ወገን የሚያመዝን የሚመስል ነገሮች አሉ አይደል? ያን ስታየው የዳኞችን ገለልተኝነት ጥያቄ ሊያሳይህ ይችላል ማለት ነው። ስለዚህ መዝገቡን አምጥተው ፍርድ ቤቶች ያረጋግጣሉ። ከዛ በተጨማሪ ደግሞ የፍርድ ቤቶች የዳኞችን ይነሱ አይነሱ መወሰናቸው ምን ያረጋግጣል? ኢቭን የግልግል ጉባኤ ኮንቲኒቲ ላይ ወሳኝነት አለው።
ለምሳሌ ተነሳ ሲልህ እዚህ ጋር ግን ከማንሳት ጋር ተያይዞ ተመጣበታል። አሁን አንደኛው ምክንያቶች አሉ አዋጁ ላይ የተቀመጡ። አንደኛው ይሄ የፌርነስ የቢያዝድ የመሆን ጉዳይ ነው፣ የአድሎ ጉዳይ ነው። ሁለተኛው ጉዳዩን ከተገቢ በላይ ማጓተት የሚልም አለ አንድ ምክንያት። እሱ አሁን ለምሳሌ ፍርድ ቤቶች ላይ ራሱን የቻለ የክርክር አመራር መመሪያ አለ አይደል? እና ሰሌዳም አለ ታይም ላይ በዛ አይፈጸም ያው ወጥቷል። የሚፈጸሙ አሉ የማይፈጸሙ አሉ። ሌላ እንደው ምሳሌ ብናነሳ የሥራ ክርክርን በተመለከተ አዋጁ ላይም በ60 ቀን ውስጥ ውሳኔ ማግኘት አለበት ይላል። ፍርድ ቤቶችም እንደዚሁ ተመሳሳይ ጊዜ ያስቀምጧል። ለእያንዳንዱ እንትን ለልጅ ቀለብ በዚህ ያክል የመደበኛ ክርክር ምናምን ተብሎ ተቀምጧል። ግን በዚያ ታይም ላይን አያልቅም። ባያልቅ ምንም የሚወሰድ አይነት እርምጃ የለም። እዚህኛው ስንመጣ ግልግል ዳኝነት ላይ ደግሞ ስንመጣ ከመጀመሪያውም ታይም ላይን የለም። ቅድም ያልከው አለ የአዲስ አበባ ንግድ ምክር ቤት 6 ወር ምናምን ብሎ አስቀምጧል። በተለይ ደግሞ ጊዜያዊ የግልግል ዳኝነት ላይ ደግሞ ስንመጣ ታይም በምን ያክል ጊዜ ያልቃል ምናምን የሚለው ነገር የተቀመጠ ነገር መለኪያ መስፈርት የለም። ስለዚህ ዘግይቷል ለምሳሌ አጓቶብኛል የሚል ቅሬታ ቢያቀርብ አንደኛው ተከራካሪ ወገን ፍርድ ቤቶች በዚህ ላይ ውሳኔ ለመስጠት ስለዚህ ይነሳልኝ የሚል ቅሬታ ቢቀርብ ምንድነው መለኪያ የሚወስዱት? ዳኝነት ደስ የሚልህ በተግባር ስለቆየበት ነው። ዳኝነት ደስ የሚልህ ምንድነው ህግ እንኳን ዝግ ቢሆን ህግ እንኳን የሆነ ግልጽ ባይሆን ምክንያት እንድትጠቀም ይፈቅድልሃል። ገብቷል ምልህ እንዳልከው የአርቢትሬሽን የአድሆክ ወይም ጊዜ ምሳሌ እንውሰድና የሚመራበት ታይም ላይን የለውም። ከዛ መለኪያ የለህም። መለኪያ የለህም ብሎ ዳኛ ውድቅ ያደርገው መዝገቡን ስታመጣው አንድ ሰው ጉዳዩ እያጓተተ እንደሆነ ከምክንያታዊ እሳቤ ታይዋለህ። ለምሳሌ አጭር ጊዜ ያልቃል የተባለ ግልግልን አይተው ከሆነ በተደጋጋሚ ዝም ብሎ ቀጥሮ የሚሰጥ ከሆነ አይተው ትረዳዋለህ። ስለዚህ ምንድነው እዚህ ላይ የምትጠቀመው ህግ ባይኖረውም ፍርድ ቤቶች ምን ያደርጋሉ? ያን መጓተቱን ሊለኩት የሚችሉት ምንድነው ምክንያታዊ መለኪያ ያስቀምጣሉ። ምክንያታዊ መለኪያ ደግሞ ማለት ለምሳሌ 1-2 ጊዜ ስለተቀጠረ አይደለም፣ የተቀጠረበትን ምክንያትም ቼክ ታደርጋለህ። ስለዚህ እዚህ ላይ የምትጠቀመው ምንድነው የፍትሃዊ የሆነ ሂደት አለ እየተከተለ ነው አይደለም የሚለውን ለፍርድ ቤት ዲስክሬሽን የተሰጠ ነው። ህግ የለም ብለህ ዝግ የምታደርገው ነገር አይሆንም ማለት ነው። ስለዚህ በዋናነት ምንድነው እዚህ ላይ የሚያስማማን የፍርድ ቤቶች ሚናውን ወደ ሚና ይመጣልና ዳኞችን ግልግል ጉባኤ በማቋቋምም ሆነ የግልግል ጉባኤ የተሰየሙ ዳኞችን በማንሳት ሚናቸው ከፍተኛ ነው ማለት ነው። ያን በሚያደርጉበት ሂደት ደግሞ እዛ ያለውን ክፍተት ለምሳሌ የስነ ምግባር ደንብ የለም፣ የገላጋይ ዳኞች ክርክር የሚመራበት ጊዜ ገደብ የለውም። ያንን ቢያንስ ምክንያታዊ መለኪያ እያስቀመጡ ኮንትሮል ያደርጋሉ ማለት ነው። ስለዚህ ይሄኛው አንደኛው ሚና ፍርድ ቤት ሊገለጽበት ይችላል ማለት ነው። ወደ ሁለተኛው ሚና ልምጣ፣ ወደ ወጪ ልምጣል። አሁን ቅድም የፍርድ ቤቶች ሚና ማለት ነው። አሁን 1237 አይተው ከሆነ ገላጋይ ዳኞች ወጫቸውን ይወስናሉ ይላል። ቅሬታ ካለው ፍርድ ቤት ይመለከተዋል ይላል። አሁን የኢንስቲትዩሽኑን ቅድም ያነስተናል፣ ድጋሚ ካነሳ ነው እናነሳው እንችላለን። ወደ አድሆኩ ስመጣልህ የአድሆኩ ገላጋይ ዳኞች ገንዘብ አጋን ነው የአገልግሎት ክፍያ ጠይቀው ከሆነ ወዴት ነው ሊመጣ የሚችለው? ፍርድ ቤት ነው። እንግዲህ እዛ ያዋጁ ከጋፕ ምንድነው እንዴት ክፍያ እንደሚከፈል እንዴት ስሌት እንደሚወጣለት አዋጁን ማስቀመጥ የማይጠበቅበትም ዝርዝር ህግ ነው ለዛ መውጣት የነበረበት ራሱን የቻለ ህግ ማለት ነው። ያለ መውጣቱ እንዳንድ ተግዳሮት አነሳ ነው። ያ ተግዳሮት አለ ብለህ ግን ዝም ብላ ትተውም። እዚህ ላይ ያን ተግዳሮት ከመፍታት አንገል የማን ሚና ከፍ ይላል ማለት ነው? የፍርድ ቤት ሚና ከፍ ይላል ማለት ነው። ሌላ ከአፈጻጸም ጋር በተገናኘ ቅድም ያነሳናቸው አንድ ትልቅ እንደ ግልግል ላይ የሚነሳው ችግር ምንድነው? የሚሰጡት ትእዛዝ አፈጻጸም ችግር ነው፣ የማስረጃ አሰባሰብ ችግር ነው ብያለሁ አይደል? እሱን በተመለከተ በግልጽ ምን ብሎ ያስቀምጣል አዋጁ 1237 ለፍርድ ቤቶች ምን አይነት ሚና ይሰጣቸዋል? ግልግል ጉባኤ የሚሰጡትን ትእዛዝ እንዲያስፈጽሙ ስልጣን ይሰጣቸዋል። ስለዚህ አንድ እግድ የተሰጠ ግልግል ጉባኤ ባንክ አልቀበልም ቢለው ምን ያደርጋል? ለፍርድ ቤት መጥቶ እንዲፈጸምለት ማድረግ ይችላል። እዚህ ላይ ነገራችን ላይ አዋጁ ሁለት ነገር ነው የሚያስቀምጠው፣ ትእዛዝ ማስፈጸምና እውቅና መስጠት። እኔ ብዙ ጊዜ ማህተምን ከእውቅና መስጠት አንግል ነው የማየው። አይተው ከሆነ አዋጁ ምንድነው የሚለው? በግልግል ጉባኤ የተሰጠ ትእዛዝ በፍርድ ቤት ይፈጸማል ወይ እውቅና ይሰጣል። እውቅና እንግዲህ መፈጸም ማለት ለምሳሌ እግድ ባንክ አላግድም ካለ ያን እንዲፈጸም ማስገደድ ነው። እውቅና መስጠት ደግሞ ብዙ ጊዜ እንዳልኩ ማህተም ያልነካውም ነገርም ተቋሞች ስለማይቀበሉ ለፍርድ ቤቶች ምን ብሎ ይመጣል ማለት ነው?
እውቅና እንዲሰጥልኝ ብለህ ታመጣለህ ማለት ነው። ትእዛዝ ይሰጣል ብለህ ታመጣለህ። እሱን ፍርድ ቤቶች ከፍተኛ ሚና ይጫወታል። ማስረጃ መሰብሰብ ላይ ለምሳሌ አንቀጽ 37 በግልጽ ምንድነው የሚያስቀምጠው? በግልግል ጉባኤ ራሱ መሰብሰብ የማይችለው ማስረጃ ካለ ፍርድ ቤቱን ጠይቆ እንዲሰበሰብ ያደርጋል ይላል ማለት ነው። ስለዚህ አንዱ የፍርድ ቤቶች ሚና ትልቁ ሚና የሚጫወተው ምንድነው? የሚሰጡ ትእዛዞችን እውቅና መስጠት በማስፈጸምና ማስረጃዎች እንዲሰበሰቡ በመርዳት የፍርድ ቤቶች ሚና ተገልጸዋል ማለት ነው። ሊቀጥል ቅሬታ ከመፍታት ጋር ተያይዞ ያለው ነው። ከሱ ጋር በተገናኘ እንግዲህ ምንድነው አንድ ጊዜ በእንደዚህ በተለይ በግልግል ላይ ትልቅ የፍርድ ቤቶች ሚና የሚገለጸው እነዛ ግልግል ተቋሞች የሚሰሩት ስራ ወይም ግልግል ጉባኤ የሚሰሩት ስራ ትክክል ነው አይደል የሚለውን በመመርመር ነው። እሱን ደግሞ ስራቸው የምትመረምረው ቅሬታቸውን በመፍታት ነው። ቅሬታ ከምን ያነሳሉ? ቅድም አንስቼላለሁ። አንድ የግልግል ዳኝነት ላይ አልነሳም ሲሉ እነሱ ጉባኤው አልነሳም ዳኞች ሲሉ እሱ ላይ ቅሬታ ማቅረብ፣ ወጪና ኪሳራ በቂ ነው ሲሉ እዛ ላይ በማቅረብ ኢቭን የግልግል አሁን የኛ ሀገር አዋጅ ምን ይሰጣል? 1237 የግልግል ጉባኤዎች የሚመለከቱን ጉዳይ ስልጣን እንዳላቸው እንደሌላቸው የማረጋገጥ ስልጣን ሰጥቷቸዋል። ግን ስልጣን አለኝ ብቻ ብለው እንዲቀጥሉ አልተዋቸውም። ወደ ምን ያመጣው? እነዛ ሰው ስልጣን የለውም ብሎ ከመጣ ወደ ፍርድ ቤት እንዲመጣ ይፈቅዳል ማለት ነው። ከዛ ባለፈ ደግሞ ከይግባኝ መልስ ደግሞ ውሳኔያቸው ሲታሰይድ የሚደረግበትንም ደግሞ ፍርድ ቤትን ያስቀምጣል። አላግባብ የተሰጡ ውሳኔዎች ይሄ ጥያቄ በነገራችን ላይ ኢቭን አሁን በሶስተኛ ወገንም ሊቀርብ ይችላል። አሁን በመደበኛ ክርክር ካየኸው ክርክር ተደርጎ ውሳኔ ከተሰጠ በኋላ በውሳኔው በክርክሩ ተከራካሪ ያልነበረ ሶስተኛ ወገን በ358 መሰረት ነው ስነ ስርዓት ህጉ የሚያቀርበው አቤቱታ ማለት ነው። የዚህኛውን በተመለከተ ኢቭን ክርክሩ ያልነበረ ሰው ለፍርድ ቤት ነው ውሳኔ ሊያቀርብ የሚችለው ማለት ነው። ስለዚህ ይሄ ቅሬታ ከመፍታትም አንግል ፍርድ ቤቶች ከፍተኛ ሚና አላቸው ብዬ አስባለሁ ማለት ነው። የምትጨምረው ካለ አንተ ምናልባት? ያው እሱን ነው በተለይ ውሳኔውን ከማስፈጸም ከትእዛዛትን ከማስፈጸም አኳያ እሱ ብቻ አይደለም፣ ጊዜያዊ ትእዛዛትንም ይሰጣል። እሱ በሶስት ደረጃዎች ነው ጣልቃ የሚገባው። መጀመሪያ የግልግል ጉባኤ ዳኝነቱ ከመጀመሩ በፊት የሚገባበት አለ። ለምሳሌ ንብረትን ከማስከበር አኳያ፣ ማስረጃ ከማሰባሰብ አኳያ፣ እግድ ከመስጠት አኳያ ከመቋቋሙ በፊትም እነዚህን ትእዛዞች የሚሰጡበት ስርዓት እንዳለ ተቀምጧል። ሁለተኛው ደግሞ የግልግል ዳኝነቱ ከተጀመረ በኋላም በሂደቱ ቅድም ያነሳቸው ለምሳሌ ትእዛዝ ሰጥተው የማይፈጸም ከሆነ ትእዛዝን በማስፈጸም ረገድ በሂደቱ የሚነሱ ቅሬታዎችን ደግሞ ከመፍታት አኳያ እነዚህን ቅሬታዎችን እየፈቱ ሌሎች ትእዛዞችን በመስጠት ረገድ በሂደቱ ጣልቃ የሚገባበት ብዙ አማራጮች አሉ። እንደዚሁም ደግሞ ውሳኔ ከተሰጠ በኋላ አሁን ቅድም ያነሳው ውሳኔ ይሻራል። ለምሳሌ የህግ ችሎታ የሌለው ከሆነ በሌለው ስልጣን ላይ እየተወሰነ ከሆነ እንደዚሁም ሌሎች ምክንያቶች ተቀምጧል። እነዚያ ምክንያቶች በተገኙ ሰዓት አንደኛው ተከራካሪ ወገን ለፍርድ ቤት በሚያቀርበው አቤቱታ መነሻነት ፍርድ ቤቱ ውሳኔ ይሰጣል ማለት ነው። ስለዚህ በሶስት ደረጃዎች ፍርድ ቤቱ እንግዲህ ጣልቃ ገብ ቢባል ድጋፍ እሱ አከራካሪ ሆኖ ዞሮ በሶስቱ ደረጃዎች ከክርክሩ በፊትም ከመጀመሩ በፊትም በሂደቱም ከዛም በኋላ በውሳኔውን በመሻር ሂደትም ከተሰጠ በኋላም ያው የራሱ ሚና እንዳለው የሚያመላክት ነው። ከዚያ ጎን ለጎን ደግሞ ድጋፍ በመስጠት የማስረጃ አሰባሰቡ ላይ ማለት ነው። ትክክል። እኔ ብዙ ጊዜ ድጋፍ ነው የምለው። ያው ብዙ ጊዜ ያው ኢንተርቬንሽን የሚለው ስለሆነ ሀሳቡ መስኩ ላይ የሚነሳው ዘርፉ ላይ የሚነሳው ክርክር ያው እኔ ግን ከኛ ሀገር ካለው የግልግል አንጻር እንደ ድጋፍ ነው የምመለከተው ማለት ነው። እሱ ነው። ሌላ እንግዲህ ችግሮችን አይተናል። ታሪካዊ ያመጣ ምንድነው የሚለውን ባጭሩ ለማየት ሞክረናል። ተግዳሮቶቹን አይተናል። የፍርድ ቤቱ ሚና ደግሞ ምን እንደሆነ አይተናል። አሁን በተለይ የዘረዘርናቸው ችግሮች አሉ ከዚህ ከፍርድ ቤት ሚና ከፍ ብለን። ስለዚህ ዞሮ ውይይታችን መቋጫ እንዲኖረው እነዚህ አንድ ባንድ የዘረዘርናቸው ከህገ መነጩ አሉ፣ በተግባርም የታዩ ችግሮች አሉ። እነሱን ከመፍታት አኳያ በዚህ ረገድ የፍርድ ቤቱ ሚና ምንድነው? የሌሎች ተቋማትንም እዚሁ አብረን ማንሳት እንችላለን። እንዳጭር እንግዲህ እንደ መፍትሄ ሀሳብ ማለት ካለን ሰዓት አንጻር እንግዲህ ተግዳሮቱን አነሳን። ያን ተግዳሮት ደግሞ በመፍታት ረገድ ደግሞ ፍርድ ቤቶች ያላቸው ሚና አነሳን። መፍትሄ ሀሳቡን ደግሞ ማስቀመጥም አንድ ነገር ስለሆነ ነው። አንደኛው ብዬ የማስበው አዋጁን የሚያስፈጽሙ ህጎች መውጣት መቻል አለባቸው። እነዚህ ህጎች ሲባል እንዳልኩ
አዋጅ ጥቅል ነገር ነው የሚቀመጠው፣ ደንብ ይወጣል። ከደንብ ደግሞ መመሪያ፣ ጠቅላይ አቃቢ ብዙ ስልጣን ተሰጥቶታል። ከዛ ላይ ለምሳሌ አሁን አሁን ፍትህ ሚኒስቴር ነው ማለት ነው። ፕራይቬት የግልግል ተቋም ማዕከላት እንዲቋቋም አሁን ኦልሬዲ ደንብ ተዘጋጅቶ ሚኒስቴሮች ምክር ቤት ያጸድቀዋል፣ በቅርብ ይጸድቃል ተብሏል። ልክ እንደነዚህ አይነት ነገሮች ላይ ለምሳሌ የገላጋይ ዳኞች ስነ ምግባር፣ ገለልተኝነት፣ ይሄን ሁሉ ቁጥጥር የሚደረግበት ስነ ምግባር ደንብ ያስፈልጋል። ይሄ በህግ ደረጃ መውጣት መቻል አለበት። ከወጪ አከፋፈል ጋር መውጣት መቻል አለበት፣ ልክ እንዳይሆን ማለት ነው። ስለዚህ ህግ በማውጣት ታደርጋል። ሁለተኛ ደግሞ አሁን የፍርድ ቤቶች ጣልቃ የፍርድ ቤቶች ኢንተርቬን የሚያደርጉበት አሁን ገቡ ፍርድ ቤቶች ድጋፍ የሚያደርጉበት አለ። እሱንም በህግ መደገፍ መቻል ያስፈልጋል። ዝም ብለህ ልቅ አይደለም ማድረግ መቻል ያለብህ፣ በጥናት ላይ ተመስርቶ ኢቭን እንዴት ነው የሚፈጸመው? አሁን ለምሳሌ ብዙ ጊዜ ምን ይላል መሰለህ ማህተም፣ አሁን ማህተም አገልግሎት ይመጣል። እንግዲህ ተዋዋይ ወገኖች በራሳቸው ግልግል ጉባኤ አቋቁመው እየታዩ ነው። ግን የሆነ ገላጋይ ዳኛ ትእዛዝ ሰጠ፣ ለባንክ ሲወሰድ ማህተም ግዴታ ያስፈልገዋል እና ፍርድ ቤት ይመጣል ማህተም ይደረግልኝ ብሎ ማን ያን መጠየቅ ያለበት? ተከራካሪ ወገን ነው? ግልግል ጉባኤው ራሱ ነው? ዳኞች ናቸው መጠየቅ ያለበት? ኢቭን ዳኝነት ሆኖ ነው መቅረብ መቻል ያለበት? አሁን ምን ብዙ ኢሹዎች ስላሉት ነው ከተነሱ። አሁን ለምሳሌ ከፍርድ ስልጣን ጋር ካየኸው ምን ይላል አዋጁ? የግልግል ጉባኤ የሰጠውን ትእዛዝ ማስፈጸምና እውቅና መስጠት የማን ስልጣን ነው ይላል። ጉዳዩ በፍርድ ቤት ቢታይ ኑሮ ስልጣን ላለው ፍርድ ቤት ይላል። ካየው ከ10 ሚሊዮን ብር በላይ ከሆነ የከፍተኛ ፍርድ ቤት ሊሆን ነው። ከዛ በታች ከሆነ ደግሞ የመጀመሪያ ደረጃ ፍርድ ቤት ሊሆን ነው። ስለዚህ አሁን ማህተም አገልግሎት የእውቅና ኢሹ ነው። ስለዚህ ለየትኛው ፍርድ ቤት ነው የምታቀርበው? አሁን ከ10 ሚሊዮን ብር በላይ በሆነ ክርክር በዛ መሰረት ትእዛዝ ተሰጥቶ ያን ትእዛዝ ይፈጸምልኝ እውቅና ብለህ ስታመጣው የማህተም አገልግሎት የእውቅና ኢሹ ነው ስታመጣው ለየትኛው ፍርድ ቤት ነው የምታቀርበው? እነዚህም ሁሉ የሚመልሱ ህጎች የሉም። ስለዚህ አሰራሩም ጉራማይሌ እንዳይሆን ዝርዝር ህጎች ማስረጃ ሲሰበሰብ ለምሳሌ ማስረጃ ሲሰበሰብ የፍርድ ቤቶች ሚናስ በምንድን ነው? እንዴት መዝገብ ተከፍቶ ነው ፍርድ ቤት ማስረጃ የሚሰበሰበው? እንዴት ነው አሁን ፍርድ ቤት በፍርድ ቤት ድጋፍ ማስረጃ ይሰበሰባል ይላል። ከዛ አንተ ግልግል ጉባኤ ያየህ ከሳሹ ወይ ተከሳሹ ነው ማስረጃን ሰብስብልኝ ብሎ ለፍርድ ቤት የሚያቀርበው ወይስ ዳኞቹ ናቸው ማስረጃን ሰብስብልኝ ብሎ የሚያቀርቡት? ይሄ የሚገልጽ ነገሮች የሉም። ስለዚህ እነዚህ ህጎቹን በማውጣት ችግሩን ልትፈታው ትችላለህ። ኢቭን የፍርድ ቤቱ ኢንተርቬንሽን ልኩ መቀመጥ መቻል አለበት። እስከምን ድረስ ነው የምታደርገው የሚለው እነዚህ ደግሞ በአፈጻጸም መመሪያዎችን በምን ልታመጣቸው የምትችለው። ሌላው እንደ መፍትሄ አድርጌ የማስበው በተለይ የአድሆክ ጊዜያዊ ላይ ነው በጣም ብዙ ችግር የሚታዩ እነሱን የሚተካ የግልግል ተቋማት እንዲቋቋሙ ማድረግ ያስፈልጋል ብዬ አስባለሁ። የግልግል ተቋማት ምክንያቱም ተቋም ስትሆን ቢያንስ ቢሮ አለው እኮ ቢሮ ሂደህ እናንተ ጋር ነው እየተዳኘሁት ያሉት በግልግል እየታዩት ትለዋለህ። ግለሰብን ስልኩን ዘግቶ ከጠፋህ ቤት ታገኘዋለህ። ስለዚህ ምንድነው ያኛውን በተለይ ጊዜያዊውን ልታስቀረው የምትችለውና ያለውን ችግር እዛ ላይ ልትቀንሰው የምትችለው የግልግል ተቋማት እንዲደረጉ ማድረግ ነው፣ እንዲተቋቋሙ ማድረግ ነው። ለዛ ደግሞ አሁን ኦልሬዲ ደንቡ ሲጸድቅ ብዙ ችግሮች የሚፈታ ይሆናል ብዬ አስባለሁ። በአንተ በኩል መፍትሄ ካለው እንግዲህ እሱ በተለይ ደንቦችን ከህግ አኳያ የወጣ ነገር አለ፣ የተነሳ ነገር አለ። ቅድም የዲሲፕሊን ደንቦች ዳኞች የሚገዙበት ባለጉዳዮችም የሚመሩበት ራሱን የቻለ የዲሲፕሊን ደንብ መውጣት መቻል አለበት። ከዛ ባለፈ ህጉ ጋር በተመለከተ አሁን መሻሻል ያለባቸው ነጥቦች አሉ። አሁን ዋናው የውይይታችን ርዕስ ጥቅል የፍርድ ቤት ሚና የሚለውን ነጥለን ስለዋጣ ነው እንጂ አዋጁን አንቀጽ በአንቀጽ እንወያይበት ብንል የሚታዩ ሊሻሻሉ የሚገባቸው ድንጋጌዎች አሉ። ይህንን ከማሻሻል አኳያም ራሱን የቻለ ጊዜ ወስዶ ጥናት ተደርጎ መሻሻል ያለባቸው ነገሮች መሻሻል አለባቸው ብዬ አምናለሁ። ሁለት ከዳኝነት ከክፍያ ጋር በተያያዘ ባለጉዳዮች የሚከፍሉት ብቻ አይደለም። ለመንግስት ለምሳሌ ከግብር አሰባሰብ ሂደት ጋር በተመለከተ ምንም የተጠቀሰ ነገር የለም። ስለዚህ ከሱ ጋር በተመለከተ ራሱን የቻለ ስርዓት መዘርጋት አለበት ብዬ አስባለሁ። ከምንም በላይ ደግሞ ሌላው ተጨማሪው ነገር እነዚህ የግልግል ተቋማት የሚሰጧቸው ትእዛዞች በህግ እነዚህ ስልጣን ከተሰጣቸው ይህን ስልጣን በማስፈጸም ረገድ ውስጥ እንግዲህ አንዱ ውስንነት ነው ብለን አንስተናል። ቅድም የሚሰጧቸው ትእዛዞች አይፈጸሙም። ማስረጃ ይላክ ብለው ትእዛዝ ቢሰጡ አይላክላቸውም። እንደዚህ አይነት ነገር የእግር ትእዛዝ ቢሰጡ አይፈጸምላቸውም ብለን በተግዳሮት ደረጃ አንስተናል። ይሄ አንዱ መንስኤ ብዬ የምወስደው
እንዳልኩ ከተቋማት ጋር ትስስር ያለ መፍጠር ችግር ነው ብዬ ነው የምወስደው። ስለዚህ እውቅና ያለ መስጠት ጉዳይ ነው። ስለዚህ እነዚህ ተቋማት የግልግል ተቋማት ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋራ የማስተሳሰር ስራ የማዘመን ስራ መሰራት አለበት ብዬ አምናለሁ። ትክክል። እንዲሁ አሁን ካነሳው አንድ ነጥብ አንጻር ሳልጨምር ማለፍ ስላልፈልጉኝ ነው። ይሄ አሁን አድሆክ ላይ በተለይ ግልግል ጊዜያዊ ላይ በተመለከተ ከግብር ጋር በተገናኘ ያነሳዋል። አሁን ተቋሞች ኦልሬዲ ገቢ ያስገኛሉ፣ ግብር የሚከፍሉበት ራሱን አግባብ ይኖራሉ። የግል ማዕከላት ሲሆኑ ኦልሬዲ የራሳቸው የፋይናንስ ስራ ስለሚኖር በዛ ግብር ልታስከፍላቸው ትችላለህ። ኢቭን ረቂቁ ደንቡ አሁን የግልግል ማዕከላት የሚቋቋሙበት ረቂቅ ደንቡ ስለ ግብር የሚያስቀምጡ አለ። ግን አይተው ከሆነ አሁን የግልግል ላይ ሁሉም በየዘርፉ ገላጋይ ዳኛ ይሾማል፣ ገንዘብ ሊያገኝ ይችላል። ግን ያን ገቢ ግን ታክሴብል አይደለም ማኔጅ ስለማታደርገው ማለት ነው። ስለዚህ አንደኛ እንደ ተጨማሪ መፍትሄ ሀሳብ ብዬ የማስበው እኔ ልክ እነዚህ በተለይ አድሆክ ላይ የሚሰሩ ስራዎች ላይ ወደ የገቢ ቁጥጥር የሚደረግበት ስርዓት ራሱ ያስፈልገዋል ብዬ አስባለሁ። ስለዚህ የህግ ማዕቀፉ እነዚህንም ሊጨምር ይገባል የሚል ሀሳብ ስላለኝ ነው። ጥሩ በቃ አሪፍ ያደረግን እንግዲህ ብዙ ነገሮችን ማንሳት ይቻላል። ካለን ሰዓት አኳያ ግን መነሳት ያለባቸውን ነጥቦች አንስተናል ብዬ አስባለሁ። እኔም እንደዛ ብዬ ነው የማስበው። የዘወትር እንግዲህ በድጋሚ አመሰግናለሁ። እሺ እኔም አመሰግናለሁ አዲሶች። ተመልካቾቻችን በግልግል ዳኝነት ፍርድ ቤቶች ያላቸው ሚና በሚለው ርዕሰ ጉዳይ ከጠበቃና የህግ አማካሪ ፍቃዱ አንዳርጌ ጋር ያደረግነው ውይይት ይህን ይመስል ነበር። ከውይይታችን በርከት ያሉ ትምህርታዊ መረጃዎች እንደምታገኙ ተስፋ እናደርጋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት።